በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንተ እንደምታስበው አይደለም። ልጁ የሞተችበት አንድ ሰው መጥቶ በክርስቶስ ፊት እየሰገደ ልመናውን አቀረበ። የለመነው ነገር ምን መሰላችሁ? ልጄ አሁን ሞተች፣ ሂድና አድናት። የማቴዎስ ወንጌል ምዕራፍ 9 ቁጥር 18 የሚል ነበር። ኢየሱስ ክርስቶስ ልመናውን ተቀብሎ ልጁን ሊያድንለት ወደ ቤት ሲገባ የሚያለቅሱ ሰዎች ዙሪያዋን ከበዋት ቆመዋል። ብላቴናይቱ ተኝታለች እንጂ አልሞተችምና ውጡ ብሎ ተናገረ። እዚያ የነበሩ ሰዎች በሙሉ በክርስቶስም በኢያኢሮስም ሳቁበት። የሞተና ያልሞተ ለይቶ የማያውቅ ሰው መጣ ብለው በክርስቶስ የሞተና ያልሞተ ለይቶ የማያውቀውን ያስነሳልኛል ብሎ ያመጣል ብለው በኢያኢሮስ ሳቁ። ጌታ ማዳን የሚጀምረው በንግግር ነው። መልካም ንግግር የፈውስ መጀመሪያ ነውና። ብላቴናይቱ በኢያኢሮስ ልብ ውስጥ ሕያው መሆን የጀመረችው ጌታችን ኢየሱስ ክርስቶስ ብላቴናይቱ ተኝታለች እንጂ አልሞተችም ባለ ጊዜ ነው። አንዳንድ ነገሮች በእኛም ዘንድ እንዲሁ ናቸው። የተኛና የሞተ ጉዳያችንን ገና ለይተን አላወቅንም። የተኛው ሁሉ የሞተ መስሎን በጭንቀት ልናልቅ ነው። አንዳንዴ የትንሣኤ ዕድል ያላቸውን ስንት ነገሮች እንደቀበርናቸው ሳስበው ደግሞ የበለጠ ይገርመኛል። ጣቢታ ሆይ ተነሺ ብሎ እጇን ይዞ የሚያስነሳ አምላክ እያለን አጥበው ገንዘው የሚቀብሩ ሰዎችን እንጠራና አጣድፈው መቃብር ያወርዱብናል። ቀባሪ ፈጣን ነው ወንድሜ። መሞቱን ከነገርኸው ትዳርህን፣ ንብረትህን፣ ሕይወትህን ግብዓተ መሬት ሲፈጽምለት ጊዜ አይፈጅበትም። ሰፈሩ በሙሉ ቀባሪ አይደል እንዴ? ከሰፈሩ ውጣና ተኝታለች እንጂ አልሞተችም ብሎ የሚያጽናናህን ጌታ ብትጠራው አይሻልህም? በነገራችን ላይ እግዚአብሔር ስላንተ ሕይወት የሚያስበው የሰፈሩን ሰው እንደሚያስበው አይደለም። እግዚአብሔር የሚጠራህ ሰፈሩ ባወጣልህ ስም አይደለም። ሰፈሩማ የሚያውቀው መሞትህን ነው። እግዚአብሔር ደግሞ የሚያውቀው መተኛትህን ነው። በእግዚአብሔር ዘንድ ሞትም ቢሆን የእንቅልፍ ያህል ቀላል ነውና የሰፈሩ ሰው እንደሆነ ወንድሜ ሞትህን ሲያረጋግጥ እንባውን አውጥቶ ሲያለቅስልህ ታገኘዋለህ። አለመሞትህን ሲሰማ ደግሞ ይስቅብሃል እንጂ የሚደሰትልኝ እንዳይመስልህ። ሲጀመር ለሞተ ሰው የምናዝነውን ያህል በሕይወት ላለ ሰው ተደስተን አናውቅም። ታመህ ቢያገኙህ መታከሚያ የማያዋጡልህ ሰዎች ሞተ ካገኙህ የቀብር ወጪህን ብቻቸውን ይሸፍናሉ። ደስ የሚለው ግን ሁሉም ነገር የሚከናወነው ባለቤቱ በፈቀደው መሆኑ ነው እንጂ የሰዎችን ነገር ተወው። መንገድ ላይ ያገኙትን ዕውር ሆኖ የተወለደ ሰው ጌታ ሆይ የዚህን ሰው ዓይኖች መመለስ ትችላለህ ብሎ መለመን ሲገባ ይህ ሰው ዕውር ሆኖ የተወለደው በማን ኃጢአት ነው እያሉ መከራከር በሰውየው ላይ የጨለማ ዘመን ማራዘም ነው። እግዚአብሔር በዚህ ሰው ላይ ያለው ሐሳብ ሌላ ነው። የእግዚአብሔር ሥራ በእሱ ላይ እንዲገለጥ እንጂ ሌላ አይደለም። አጠገባችን ያሉ ሰዎች እንዳወሩትማ ቢሆን ኖሮ እስካሁን መች እዚህ እንገኝ ነበር። ለፍርድ ባንቸኩል መልካም ነበር። እንደ ሌሎቹ ሰዎች ልጄ ኃጢአትህ ተሰረየችልህ አላለውም። ሂድና በሰሊሆም መጠመቂያ ታጠብ ብቻ ብሎን ያሰናበተው። መከራ ሁሉ ከኃጢአት አይወለድም። ስለ ጽድቅ የሚመጣ ፈተናም አለ። ዛሬ ተሸንፎ ያየነው ሰው ሁሉ እግዚአብሔር የረሳው አይደለም። የእግዚአብሔር ሥራ በእርሱ ላይ እንዲገለጥ ይሆናልና ፈጥነህ አትፍረድ። ዛሬ በሕይወትህ እያለፈ ያለው ነገር ሁሉ የሆነው አንተ እንደምታስበው ወይም ሰዎች እንደሚሉህ አይደለም። አንተ ወይም ሰዎች ሞቷል ያላችሁትን ጉዳይ እግዚአብሔር የሚያውቀው አለመሞቱን ነው። ተስፋ አትቁረጥ። ሰዎች ተሰብስበው ያለቀሱለት ነገር ሁሉ የሞተ መስሎህ አትሳቀቅ። መሞቱን እንኳን ተከትለው ወጥተው ቢነግሩህ አንተ ግን ሊሞት መቃረቡን እንጂ
መሞቱን አትናገር። ይህንኑ ታሪክ በማርቆስ ወንጌል ላይ ስንመለከተው ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት የማርቆስ ወንጌል ምዕራፍ 5 ቁጥር 23 ብሎ ሲለምን እንሰማዋለን። ነገሩ እንደ ማርቆስ ነው። የሁለቱ ልዩነት የተፈጠረው ልጅቷ እንደታመመች አባቷ ወደ ክርስቶስ ሄደና ልጄ ታማለችና ወርደ ፈውሳት እያለ እየለመነላት ሳለች ሞተች። ሰዎች ተከትለው መጥተው ልጅህ ሞታለች፣ መምህሩን ለምን ታደክመዋለህ አሉት። ኢያኢሮስ ጸሎቱን አልቀየረም። ልጄ ታማለች ነው አሁንም ጸሎቱ። አንዳንድ ነገሮችህን ከእግዚአብሔር ጋር እንጂ ከሰዎች ጋር አትማከር። ሞቷል ብለው ያስጥሉህና ብዙ ነገር ያሳጡሃል። ምንም ነገርህን ሞቷል ብለህ አውጥተህ ከመጣልህ በፊት ከፈጣሪህ ጋር ተማከር። ምናልባትም ጉዳዩ አንተ እንደምታስበው ወይም ሰዎች እንደነገሩህ ላይሆን ይችላል። ብዙ ጉዳዮቻችን እግዚአብሔር በሚያይበት መንገድ ላናያቸው ስለምንችል ዝም ማለት መልመድ አለብን። የጲጥፋራ ሚስት እንዳወራችሁ ቢሆን ኖሮ ሰው ሁሉ እስር ቤት ውስጥ ነበር። የአልዓዛር እህቶች እንደሚያስቡት ጌታ ስለኛ የሚያስብ ቢሆን ኖሮ ሁላችን በስብሰን ቀርተን ነበር። አይዞህ፣ ነገሩ አንተ እንደምታስበው አይደለም። ተከትለው የመጡ ሰዎች እንደነገሩህም አይደለም። ወደ ቤትህ እየመጣ ባለው በክርስቶስ የምታምን ከሆንክ የዚህ የለቅሶ መጨረሻ ሳቅ ነው። አንተ እንደምታስበው አይደለም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ምንጭ የሊቀ ሊቃውንት ስምዐኮነ መላክ። ውድ የአሌክስ ቲዩብ ቤተሰቦች ቪዲዮውን አይታችሁ ሲጨርሱ ላይክ፣ ለሌሎች እንዲደርስ ሼር፣ ሐሳብ አስተያየታችሁንም ኮሜንት ብታደርጉልኝ ይደርሰኛል። ይቆየን።